ወይ ጌታዬ እንደው ምን ይሻላል? አግዳሚ ሁሉ እኮ ተይዟል ሞልቷል። ወይ የቢሮውን ይዘህ ትመጣ አሉት። አሜን ፓፓ አሜን ይሰከር እኔ ጋር መተፈር የለም። አሜን አሬ ላላላ በሬና ዶሮ ይዘና አንድ በሬ አንድ ዶሮ እኔ በሬና ዶሮ መግዣ ቢኖር አንቱ ጋር እመጣለሁ። ጦልጧል አይደለም አባብዬ እሺ ድሮ እኮ ገንዘቡ ይበረክት ነበር። አሁን እናቴ ድፍኑን 200 ብር ስትዘረዝረው እንደ 97 ድምፅ ብቻች። በጣም ሰነፎችና ብርቶች በአንድ ሰፈር ይኖሩ ነበር። ብርቶቹ እያረሱ ይበላሉ፣ ሰነፎቹ ብርቶቹ ሲያርሱ ቁጭ ብለው ማሳውን ያያሉ። በጣም ሰነፎቹ ደግሞ እቤታቸው በራቸውን ዘግተው ይቀመጣሉ። ቁጭ የሚል ሰው ነገር አይደለም የሚያስበው። አንድ ቀን በጣም ሰነፎቹ ወደ ሰነፎቹ ጋር መጡና እንደው ማሳው ላይ ቁጭ ብላችሁ እህሉ ሲያፈራ ከምታዩ ለምን አዘርፏቸውም አሉ። ሰነፎቹም መዝረፍ ጀመሩ። እኔ ደግሞ በጣም ሰነፎቹ ወደ ብርቶቹ ጋር ሄዱና እንግዲህ ዝርፊያ በዝቶባቸዋል፣ ለምን እኛ ጥበቃ እናረግላችሁ? ከምታገኙት ምርት ላይ 3 እጅ ነው መስጠቱን አሏቸው። አይ ጥሩ ነው ብለው ብርቶቹ ተስማሙ። እንግዲህ 3 እጃቸውን እየላፉ ብርቶቹ እያረሱ በጣም ሰነፎቹ ይሄንን እያስተዳደሩ ቆዩ። ትንሽ ቆይተው ወደ ሰነፎቹ ጋር መጡና በሉ እንግዲህ እናንተ ጥበቃ አድርጉ፣ ከምናገኘው ላይ 1 እጅ እንሰጣችኋለን አሏቸው። ተስማሙ። ትንሽ ቆይተው ብርቶቹ ጋር ሄዱና እኩል ለእኩል ነው መካፈል ያለብን አሏቸው። ብርቶቹም ያው ይሁን ከዝርፊያው ከቀረልን አሉ፣ ተስማሙ። ትንሽ ቆይተው በጣም ጥበቃውን በአግባቡ እያካሄድን ስለሆነ እኛ 3/4 ይገባናል፣ እናንተ 1/4 ይበቃችኋል አሏቸው ብርቶቹ። አማራጭ ስለሌላቸው ተስማሙ። እንግዲህ የሰፈራችን ተሰብሳቢዎች አሉ መምህር ቀኔ፣ እንዲህ ነው ዘመናዊውና ሳይንሳዊ አስተዳደርና አመራር የመጣው። ይህንን ብለው ቀጥ ብለው ስብሰባውን ጥለው ወጡ። እናቴ ሻምበል ከመድረክ ላይ ማለት ነው ስታዩት አፍ የፈታበትን ቀን ሁሉ ረግሟል። ለዚህ እኮ ነው አዝማሪው ባንጃው አሸበርኩ ብሎ ያለ ወጉ ሲያምስ ያለው እኮ እንዳይዋጥ ነገር ከምላስ ካለፈ ተይዞ አይመለስ ያለው። አቃቸው መምህር ቅኔ ቀላል ሰው መስለውታል። አንድ ጊዜ መምህር ቅኔ እኔም ብሏት መምህር ቅኔ ለምንድን ነው መንግስት ፀሐይ መንግስት የሚባለው? እና በሚዲያዎቹና ደግሞ እኛንም ፀሐዩ መንግስታችን የሚያስብለው ለምንድን ነው አልኳቸው። ደስታ አስመላሽ ምንድነው ጥፋቱ? ልክ እኮ ነው አሉ። እንዴት ስላቸው ይኸውልህ መንግስት እንደ ፀሐይ ስትርቀው ብርሃን ይመስላል፣ ስትቀርበው ያቃጥላል። አሁን እንዳንተ አይነት ወንድ የትም አይቻላቅ። በጣም በቃ ስልክክ ያልክ እንዴ! የአፍንጫ ስፋት እግዚአብሔር፣ የአፍ ስፋት፣ ግንባር አቀማመጡ ኧረ ካርሜክስ እንዳትመታበት እና አቤላ አጥን እየጠራ ነው። ሄሎ ወይኔ ወንድም፣ አዎ አግኝቼ ነበር። ችግር የለውም ታችኛው ግሮሰሪ ያስቀምጥልሃለሁ። ችግር የለውም። ስልክ እነዚህ ነው ብለውኝ ነው። እንዴ አንተ ነህ? አዎ እኔ ነኝ። ይሄ እኮ ነው ስልክ እኮ ገብቶኛል። ስጠኝ ስልክ። አይ መጀመሪያ ክፍያ ትከፍላለህ። ለምን ክፍያ ነው ከፍለው? እንዴ 20 ጃምቦና 4 ደብል ጠጥተው አስይዘውት እኮ ነው የሄዱት።
የተመቱ አይገልጹም። በቀላሉ አለ እንዲህ ውስጥ አድንቀናል። ከማን ተደብቀ ነው? እነዚህ ልጆች ግማታ እየተጸዳዳ ነው። ከማን ተደብቀ ነው? ደስ ይላል። ኩላሊትን ትወስድ ያቺ ልጅ በዘመን መንገድ ላይ ይችላል እንዴ? ታዲያ ታመሜ መንገድ ላይ አይደለም እዚህ ኩላሊቴ የምታመም አሰረ ሰውዬ ሀሳብ ይሰጣል። ጨባ ወጥሮ ይው ታፕ እንደውም ኩላሊትን ትወስድ ያቺ ልጅ ባታተ መንገድ ላይ እርግማን ባሳተ መንገድ ላይ ቁም። ግን አንተ ምንድን ነው የሚያመላልስ? አየሁ ብዙ ጊዜ ምንድን ነው ብማላላ? ኧረ አባ ሳብሳብ በእናትህ ብማላላስ ባፈርጤስ? ኧረ በየማንም ተፈርጠው አንተ ኧረ በስልኝ እኔ የጄኪ ጃብ ፍርጤ ነበርኩ። አንደርስታንድ ሚ ሁጭ ሁጫሁ ሁጫ ምን ይባላል? እቆልፋለሁ እያልኩ ነው። በየ አለመታወቅ እኔ ከና ክሪሽና ጋር ያደግኩ ሰው ቱምፓሲቲያዬ አራም ዘዴን ጉልምባንጋ ምን ማለት ነው? እጋላለሁ ያልኩ ማንም ገለው አንተን ማንተም ሰሞኑን ሴት ቲክታከሮቻችን በቀለበት ፕሮግራም አለቁ እንዴ! የእንትና ሽምግልና ነው ብላ ሄደችው ልጅ እዛ ጋር ባሏ ተደብቆ መጥቶ ቀለበት አገብያለሽ አፈራን ጋበላ የስንት ሰው ክረሻት ዝም ብለህ ከመሬት ተነስተህ ታገባለህ? ድፍረት ማየትማ ድሮ 90 ውስጥ ቀረ እኮ ወንድሜ። ከሰፈር ውስጥ የሆኑ ሰዎች ናቸው ቲቪ ያላቸው እነሱ ቤት ሄዳለህ። ከዛ ስራ ያሰራዋል፣ ትጠገራለህ። ከዛም በኋላ ሶፋ ትገባለህ። ሶፋ አለ፣ ሶፋ ዳንቴ ለብሰህ አንድ እዚህ መንካት አይቻልም። እታች ትደረድራለህ መሬት ላይ። ቲቪ ከፈታል፣ ቁጭ ብለህ ቲቪ እንታያለህ። ምግብ ሊበሉ ከሆነ ትወጣታለህ። አሁን ግን እንደዛ ቀርቷል ወንድሜ። አሁን ኔትፍሊክስ አካውንት የአንድ ወር በ700 ብር የምትፈልጉ ሰዎች ካላችሁ በዚህ በቴሌግራም ዩዘር ኔም ገብታችሁ አውሩት። ከታች ባለው ስልክ ደግሞ ደውሉለት። አሁን ጊዜው ዘምኗል ወንድሜ፣ ዘምኗል። አንዳንድ ባህሎች ግን እንኳን ቀሩ። አለ ለምሳሌ የሰርግ ጊዜ ሴቷ ቨርጂን ሆና ምናምን፣ ከዛም በኋላ ወንድየው በሻሻ አስነክቶ ደምና ይዞ ይሄዳል ቤተሰቡ ዋጋ ምናምን። ያ ባህላውን ቢኖር አስቧል። ሴቶቻችን እንዳለ እኮ ጨለላችሁ ነበር። እግዚአብሔርን ያ የሰፈር ልጅ ዱርዬው ነው የበረጀ ነው የሚያገባው ሌላ ሰው ነው። ውርደትሽ ነበር የሚሆነው። ራቁቱን በተያየ ሰው መካከል እኛ ጣልቃ አንገባም። አዎ አንገባም ተባብለናል እኮ በፊት ምን ብለናል? እኛ የሆኑ ሰዎች ቲክቶክ ላይ መተው ሲያለቅሱ ከሌ በድለኛል ከሌ በድለኛል ሲሉ ምን እንላለን? ዳሮናን እንስቃለን። ጣልቃ አንገባም። ለማን ለከሌ አንደግፍም። ምን አገባን ብለን እንሰማለን። ወሬውን እናራግባለን፣ እናነዳለን እንጂ እኛ ምን ጣልቃ አንገባም። አሁንም ይሄ ባህላችን ይቀጥል። ጣልቃ ያለ መግባት እኛ አሜሪካን እንደ ጥምለ ጣልቃ መንገባ አንገባ 444 ፋሚሊ እና ያዶኔ ነው 999 የቴሌ ነው 555 ጉሌ ጉለሌ ነው 777 የሳፋሪኮም ነው 666 የሰይጣን ነው። ስለዚህ እኛ ምንድነው አሁን እኛ 10 ነን። በቃ ፎሎ አድርጉ። ለምን የሆነች የራስ ቢዝነስ አከፍት ጠፍቶኝ ነው ጠፍቶኝ አንተ ነው የምትነግረኝ። እሺ ባይ በረከት አባይ አምጥቼ ነው የራሴን ቢዝነስ የምከፍተው። አንቺ ጋራ እኔ ብር ቢኖረኝ አንተ ምክር ጠብቃለሁ አይደል? እንዴት አይነት ሰው እግዚአብሔር ባመክሩስ ቢቀርስ ልጋጋ። የፋዘሬ የትምህርት ታሪክ ነው የምነግራችሁ ዛሬ። እሱ ድሮ ሲማር አባቱ አንድ ጫማ ነው በህይወቱ ገዝቶለት የሚያውቀው። ከዛች ጫማ ከእግሩ እኩል እያደገች ነው የምትሄደው። ሌላ ጫማ አይገዛም። ገብቷል? ለአቅመ ትምህርት ሲደርስ ትምህርት ቤት አስገቡት። እሱም አባትየው እምቢ ብሎት ተመሰገበ። ከዛን አባትየው ከብቶች ጠበቅ ሲለው እምቢ እያለ ግብደ ተራራ ከዚህ ሞያሌ ድረስ ነው እንግዲህ በእግሩ የሚሄደው። አስቡት፣ ከአዲስ አበባ እስከ ሞያሌ ድረስ እንግዲህ በእግሩ እየሄደ ነው የሚማረው። ከዛ መንገድ ላይ ያድራል። ጦርነት አለ፣ ይተኩሱበታል። እዛ ሰር እየተደበቀ ተደብቆ ያነባል። በዛ ላይ በጣም ይሄ ቀል እንዳይመስልህ። ከዛም በኋላ ከዛ ተመልሶ ይመጣል። በአንድ ቀን ነው የሚመጣው። በባህር አቋርጦ በረሃ ፀሐዩን ብርዱን ችሎ የምር ነው እንደኔ አባቱ የተባረ የትም ምን አይደለም የትም
ሰይጣን ኮሚሽን ይከፍላል እንዴ? አንተ ምን አይነት ቪዲዮ ነው የምልክልኝ? ኧረ ተወኝ በፈጠረ እንዴ! እንዴ ስድስት ነገር ብቻ ደህና ነገር አስተማሪ ነገር ላክልኝ። ከላክልኝ ወይ አትላክልኝ ምንም እንዴ 50 ቪዲዮ በቀን ትልክልኛለህ። ገብቼ እንዳለ ሲሆን የሚያስገባ ብቻ ነዛ እንዴ ሲዩ ምድር ላይ አጣቀቀኝ። እዛም ደግሞ ተከትዬ ለምጣኔ። ኧረ ተው ራስን ችለዛው። እንዴት ናችሁ? እግዚአብሔር ይመስገን። ምን ፈልገህ ነው? መታወቂያ ላወጣ ነበር። ኗሪ ነህ? አይ አይደለም፣ ሟች ነኝ። እንዴ ቦስ ሰላም እንደው ጋሺ አዲስ መኪና ገዛ አይደለ ደግሞ? አዎ። አንተም እኮ ለፍተህ ጥረህ እንደኔ ከሰራህ ሁለተኛ መኪና ለኔ መግዛት እንችላለን። አዎ እሱማ በርትተን ከሰራ ያንተ ገረድ አይደለም ምን ይደረጋል? ደግሞ ከመጀመሪያ ቁብ የወጣው እሱ ነበር። ሰው አሟሟቱን መለማመድ የለበትም ማለት ነው። እቁብ የኔ ነው አይተባለው። አሜን አባ ፓፓ አሜን ይሰከር እኛ ጋር መታፈር የለም። አሜን አሬ በሬና ዶሮ ይዘና አንድ በሬ አንድ ዶሮ እኔ በሬና ዶሮ መግዣ ቢኖር አንተ ጋር እመጣለሁ። ጦልጧል አይደለም አባብዬ እሺ ምንም ነገር አልፈልግም። በቃ ስልኩ ላይ ያለውን ፋይል ነው የምፈልገው። እኔ 150 ሺህ ብር ስልክ እኮ ለኔ ስልክ አይደለም። ተሰርቂናል። ከየት ይመጣል ፋይሉ? በቃ እኛ ሰፈር እኮ የወሰደው ፋይሉን እንዲልክልኝ ነው። እኔ ሰፈር ሊሆን ተናባ ነው ደግሞ ለሰፈር ሰው ተሰረኩ ምናምን እያልክ የምታስወራብኝ ይሄ ስልኩ ነው? ቆቆራ ኖ ምንድነው ይሄ ነው ተበላቀ ትሪኮል አረ ዘይ ቆረቁ እንዳራ ልጅ እኮ አቤት መልኳ ሴትና ባረግላል ቆሮ እንዴት አመጣን ያልኳት። ኧረ እንደው ለኔም አልሆነ ይሄ ያማል እንዳንተ አንተ ውሻ ወሰኔ ገበጣና ወጣና ነው ወድና ወረድ በለው ችግር የለውም እኮ ተው በቃ ተው ችግር የለውም ያ እንደዛ አይደረግም። በቃ ተረጋጋ። ምንድን ነው ያልኩት? ወንድሜ ሙት እሱ አረ ወይ ወንድሜ ሙት አረ ምንድን ነው ያየው? አረ ምንም እየረዳችሁት እናንተ ትመስዋል። አፈር ብላ እኔ የምልሽ ሸምሱ ወይ ደም ፌስታኑ ሰጣችሁ እነሱ እየከተቱ አይዱ። ከብት እኮ አዛባሽን አንሻ አትባለ። ና እየተማራችሁ ነው? አዎ። ማን ነው ጎበዝ ተማሪ? አንተ ሁለተኛ ነው የምትወጣው? እኔ አንደኛ ነው የወጣሁት። አንተስ? እኔ ደግሞ ሁለተኛ ነው የወጣሁት። ዝም በል ውሸታም። አላምናችሁ። አላመንኩ እኮ ሂደህ በሩ ማየት ይችላል። ቀርመን እኛ ነን አንደኛ የወጣነው። አንደኛ ወጣ ነው ሁለተኛ ባጥሪ ወጣ። እኔ ነኝ ግን አንደኛ የወጣሁ። አዎ እኔ ሁለተኛ። አሃ ዘላችሁ ነው እንዴ አንደኛ የወጣችሁ? ጎበዝ ተመቶልሃል? ተመችቷል ነው የምልህ። ተመችቷል። ለምን ነው የሚመቱት? በሬውን ነው? ኧረ እኔ መቱት አይደለም ያልኩህ። ተመችቷል ወፍረሃል ነው የምልህ ልጁን። ኧረ ገድሌ ኧረ ተመችቷል ነው የምልህ እኔ ተመችቷል። እናንተ እዚህ መጥተህ ከመናገር አትገላግላቸውም? ይኸውልህ እኔ ያልኩህ ተመችቷል ወፍረሃል ነው ያልኩህ። ዋናው አለመጎዳዳታቸው ነው። የህፃን ነገር ከዛ አንድ ወንድማችን ይሄ የተጋጨው መኪና የተገለበጠው መኪና አይታችኋል? ኮሜንት ላስቀምጠዋል። በጌታ በኢየሱስ ስም ኪፋ እንደዚሁ ይወደቅ ለሚሆኑ ሰው ሴውቴሪፏል ብቻ እንዲህ ያለ አማርኛ ነው ያወራው። እንዲህ ያለ አማርኛ ኮሜንት ፊደሎቹ መኪና ውስጥ ነበሩ እንዴ? በኢየሱስ ስም ገደልከኝ። ዛዕባዬ እዚክ ሕደረት በዛዕባዬ እዚክ ሕደረት አባቴ ሂሳብ እትዬ ሆስፒታል ገባች። ለምን? ኧረ እኔ ነኝ የምከፍለው። ጓደኛዋ ነች። እንደዛ አትለኝም እንዴ?